ዮሐንስ በባለፈው እግዚአብሔር እየረዳን በሰፊው በተለይ ከቁጥር 1 እስከ 5 ድረስ ያለውን ያየነው ዛሬ እስከ 5 እስከ ፍጻሜ ያለውን ነው የምናየው። በተለይ ቁጥር 9 ላይ እያንዳንዱን ምዕራፍ ጊዜ ሰተን በተለይ አራቱን ማህተም ከጨረስን በኋላ አራቱን መለከት ከጨረስን በኋላ ከዚህ በኋላ የሚሰሩት ሶስቱ መለከት ወይም ሶስቱ ስራዎች በዘመን ፍጻሜ ላይ በሰባተኛው መለከት የጌታ መምጣት ይሆናል። ከዛ በፊት ግን ሶስቱን መለከት በተለይ 5፣ 6 እና 7ን በስፋት እያየን ነው የሚገኘው። ምንም የምንቸኩልበት ምክንያት የለም። እያንዳንዱን ቨርስ እያንዳንዱን ቁጥር በሰፊው የምንመለከት ይሆናል። እንግዲህ በዚህ ክፍል ላይ እንግዲህ በባለፈው ሳምንት ዓርብ ዕለት ስለ አንበጦች ተምረናል። ጢስ የተባለው ምንድን ነው? ከጉድጓድ ወጣ ሲል ምን ማለቱ ነው? ጉድጓድ የተባለ ምንድን ነው? ፀሐይና አየር ጨለሙ ሲል ምን ማለት ነው? የጥልቁ ጉድጓድ መክፈቻ ተሰጠ። እነዚህን በስፋት አይተናል በባለፈው ሳምንት የተማራችሁ። ዛሬም ከቁጥር 5 ጀምረን ከዛ ነው የምንቀጥለውና ሀሳቡ በደንብ ግልጽ እየሆነላችሁ ይመጣልና ቁጥር 5 ላይ እነዚህ አንበጦች የተባሉ ጊንጥ የሚመስሉ አንበጦች 5 ወር እንደተሰጣቸው ነው የሚነግረን። ከዛ እንጀምራለን ማለት ነው። የሚያስተምረን መንፈስ ቅዱስ ነው። ስለዚህ የምትሰሙትን አምላካዊ ቃል እሺ በማለት በእግዚአብሔር ቃል በእግዚአብሔር እውነት እንድትመላለሱ ሁላችሁንም በክርስቶስ ኢየሱስ ፍቅር ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሰላም እያልኳችሁ እግዚአብሔር አምላክ በወደደና በፈቀደ መጠን የጀመርነውን የዮሐንስ ራዕይ መጽሐፍ ቅዱስ ጥናት ምዕራፍ 9 ክፍል 2 እንቀጥላለን። ዛሬ ቁጥር 5 ላይ 5 ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው ይላል። እንግዲህ ክፍል 1 ላይ ስንማር ከጉድጓድ የወጣው ጢስ አለ። ጢስ በኃጢአት ይመሰላል። ጢስ በክፋት ይመሰላል። ከጢስ ውስጥ ደግሞ አንበጦች ከጢሱም አንበጦች ወደ ምድር ወጡ ይላል። አንበጦች የተባሉ ምንድን ናቸው የሚለውን በስፋት አይተናል። ሐሰተኛ መምህራን፣ ሐሰት የተባለ ነገር ሁሉ፣ ክፉ የተባለ ነገር ሁሉ ሰውን ኃጢአት ያደርጉ ዘንድ ከእግዚአብሔር ክብር ይርቁ ዘንድ የሚገፋፉ ነገሮች ሁሉ በአንበጦች እንደተመሰሉ አይተናል። እነዚህም አንበጦች የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው ይላል። የተሰጣቸው ምንድን ነው? ጊንጥ ነድፉ እንደሚገድል እነዚህም አንበጣ የሚመስሉ የጊንጥ ባህሪ ያላቸው እነሱም ደግሞ በሐሰት ትምህርታቸው በኃጢአት የሰውን ልጅ እንደሚገድሉ አይተናል። ከዛ በኋላ ደግሞ የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው የሚለውን ክፍልም አይተናል። በስፋት እንደ ሪቪው ነው አሁን የማደርግላችሁ። በባለፈው ዓርብ ዕለት ግን እኛ በስፋት ነው ያየነው ቨርስ ባይ ቨርስ። እነዚህ ሐሰተኞች፣ እነዚህ ክፎች ለእግዚአብሔር አንገዛም ያሉትን፣ በሐዋርያቱ ትምህርት አንመላለስም ያሉትን፣ ከእግዚአብሔር እቅፍ የወጡትን በስህተት በኃጢአት ይገድሏቸው ዘንድ እንደቻሉ ነው የሚገልጽልን። ዛሬ ከዛ ቀጥለን ቁጥር 5 ነው የምናየው። ቁጥር 5 ላይ 5 ወር ሊያሰቃዩቸው ተሰጧቸው እንጂ ሊገድሏቸው አይደለም። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው ይላል። እንግዲህ 5 ወር መባሉ ምን ነው የሚያሳየው? ይሄ የሥራቸው ጊዜ ነው የተሰጣቸው። በዚህ 5 ወር ላይ ምን ያህል ክፋትን እንደሚያሳድሩ ምን ያህል ክፋትን እጅ እንደሚጭኑ የምናይበት ጊዜ ነው። 5 ወር የሚለውን እንግዲህ ኢትዮጵያውያን ሊቃውንትም ሆነ አንዳንድ የቤተክርስቲያን አባቶችን እናያለን እንዴት ተደርጎ ተፈታ የሚለውን ሀሳብ ምንመለከት ይሆናል። 5 ወር አንደኛ የጊዜው ማጠርን ነው የሚያሳየው። ለምሳሌ 5 ወር የሚለው የጊዜው ውጥረት 5 ወር ሙሉ እነዚህ በዚህ 5 ወር ተሰጧቸው ሲል 5 ወር ሙሉ ጥፋትን እጅ መጫንን የሚያደርጉ መሆናቸውን ይገልጻል። ይህም የተሰጣቸው ጊዜ ውስን ግን የሚያመጡት ፈተና
ከባድ መሆኑን ነው የሚያሳየው። በዚች ውስን በ5 ወር በተባለች ውስን ጊዜ ውስጥ ምን ያህል ጥፋትን ምን ያህል ክፋትን እንደሚያመጡ ነው የምናየው። ትትና ሚዩት አንዱ ሚዩት አድርጉ። ኦኬ ሶ በዚች 5 ወር ወይም በዚች 5 ወር በተባለችው ጊዜ ኦኬ ምን ያህል ኑፋቄን ምን ያህል ኃጢአትን ምን ያህል ክፋትን ምን ያህል ከእግዚአብሔር መለየትን እጅ እንደሚጭኑ የምናይበት ክፍል ነው። ጊዜው ግን 5 ወር መባሉ ጊዜው ምን ያህል ውስን መሆኑን ያሳያል። እንድሪያስ ዘቂሳርያ የተባሉ ሊቅ 5 ወራት የተባሉት ይላሉ 5ቱ የስሜት ህዋሳት ናቸው። 5 ወራት 5ቱም ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም መባሉ 5 ወር መባሉ 5ቱ የስሜት ህዋሳት ናቸው ብሎ ይተረጉሙታል። ይሄም ኃጢአት የሚገባው በእነዚህ 5ቱ ህዋሳት ነውና 5ቱ ህዋሳት የስሜት ህዋሳት በዚህ ምሳሌ ተደርገው ይነገራሉ ይላሉ። ጎርጎርዮስ ነባቤ መለኮት አማናዊ በግ መስዋዕት በሆነባቸው በ5ቱ ቀናት ይህ እንዲህ ሲሉ ምን ማለት ነው? ከሰኞ እስከ አርብ ማለት ነው። ህማማት ሳምንት ነው እንድናስብ የሚያደርጉን። ጎርጎርዮስ ነባቤ መለኮት አማናዊ በግ መስዋዕት በሆነባቸው በ5ቱ ቀናት 5ቱ የስሜት ህዋሳት ከጢሱ መጠበቅ አለባቸው። ጢስ ብለው የጠሩት በጉድጓድ ጢስ ጨለሙ የሚል ጢስ የተባለ ኃጢአት ነው። ኦኬ ጢስ የተባለ ኃጢአት ነው። ይሄንን ባለፈው የተማራችሁ ትረዳላችሁ። ያመለጣችሁ መለስ ብላችሁ ያንን የባለፈውን ትምህርት ብትሰሙ የዛሬው ትምህርት ግልጽ እየሆነላችሁ ይሄዳል። ስለዚህ ከሰኞ እስከ አርብ ባሉት ቀናት ውስጥ ህማማትን ያነሳሉ። ከሰኞ እስከ አርብ በዚህ ሳምንት ውስጥ ሰው ከኃጢአት መጠበቅ ይኖርበታል ብለው ያስቀምጣሉ። ይህ ማለት ከዚህ ሳምንት ውጪ ኃጢአት ማድረግ ይችላል ማለት ግን አይደለም። ለዚህ ልንጠነቀቅ ያስፈልጋል። ለዚህ ጎርጎርዮስ ነባቤ መለኮት አማናዊ በግ መስዋዕት አማናዊ በግ የሚሉት ኢየሱስ ክርስቶስን ነው። መስዋዕት በሆነባቸው በ5ቱ ቀናት 5ቱን የስሜት ህዋሳት ከጢሱ መጠበቅ ይገባል፣ ከኃጢአት መጠበቅ ይገባል በማለት 5 ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም ይላሉ። ኢትዮጵያውያን ሊቃውንት በትርጓሜ አንድምታ ላይ እችን 5 ወር የሚሉ 5 ወር መከራ ያጸኑባቸው ዘንድ 5 ወር መከራ ያጸኑባቸው ዘንድ እንጂ መንፈቁ 6 ወር አይደለም ቢሉ አንዱን ወር መጡ ሲባል ይቆያሉ፣ አንድም መጥተው 1 ወር ይታገሳሉ በማለት ያስቀምጡታል። 6 ወር መንፈቅ ያልሆነበት ምክንያት አንዱን ወር መጥተው ይቆያሉ፣ ኃጢአቱን፣ በደሉን፣ ክፋቱን፣ የስህተት ትምህርቱን እጅ እስኪጭኑ ድረስ የሚለውን ሀሳብ ያስቀምጣሉ። ስለዚህ 5 ወር መከራ ያጸኑባቸው ዘንድ 5 ወር መከራ ያጸኑባቸው ዘንድ እንጂ መንፈቁ 6 ወር አይደለም ቢሉ አንዱን ወር መጡ ሲባል ይቆያሉ፣ አንድም መጥተው 1 ወር ይታገሳሉ። የጊዜውን ሂደት ነው ኢትዮጵያ ሊቃውንት የሚናገሩት። ግን 5 ወር የተባለው መከራ የሚጸናበት ጊዜ ማጠሩን መወሰኑን ለመግለጽ ነው። ስለዚህ 5 ወር ሊያሰቃያቸው ተሰጣቸው እንጂ ሊገድሏቸው አይደለም ይላል። ከላይ ከፍ ብትሉና ብታዩ ቁጥር 4 ላይ የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወርም ሊያሰቃያቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነርሱም የሚሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚሰቃይ ነው ይላል። እንግዲህ ጊንጥ የነደፈው ሰው በመካከላችን ካለ ህመሙን ያውቀዋል። ጊንጥ ሰውን ሲነድፍ ምን ያህል ስቃይ ምን ያህል ፔን እንዳለው እንግዲህ ይታወቃል። አንዴ እሺ ጊንጥ ሰውን ሲነድፍ ምን ያህል ህመም እንዳለው ይታወቃል። እና እነዚህም ሐሰተኞች ምን ያህል ስቃይን በሰው ዘንድ ላይ እንደሚያመጡ ነው የሚገልጸው። ምን ያህል ስቃይን እንደሚያመጡ ነው። ስቃያቸው እንደምንድን ነው የተባለላቸው? እንደ ጊንጥ መናደፍ ነው ተብሏል። እንግዲህ እሳት አሁን ብዙ ጊዜ ሰዎች ጊንጥ ሰው ሲነድፍ እሳት ሰውን እንደሚያቃጥል እንደዛ አይነት ፔን አለው። እንደዛ አይነት ፔን አለው እና በጣም ብዙ ሰው ፔኑን ቤር ማድረግ አይችልም፣ ስቃዩን ማሸነፍ አይችልም። ስለዚህ እሳት እያቃጠለ
እሳት እንደሚያቃጥል ነው የጊንጥ መናደፍም የሚያቃጥለው። እነዚህም ሐሰተኞች የክህደት ትምህርታቸው ምን ያህል እንደሚያቃጥል ነው። ኦኬ ምን ያህል እንደሚያቃጥል ውሃ እውነተኛ ትምህርት የሚያላብሱ እውነተኛን ውሃ የሚሰጡ መምህራን እውነተኞች መምህራን የሚናፍቁበት ጊዜ ይመጣል። ኦኬ የሚናፍቁበት ጊዜ ይመጣል። እውነተኛ ትምህርት የምትናፍቅበት ጊዜ ይመጣል። ከስህተት ትምህርት መብዛቱ አኳያ ኦኬ። ስለዚህ እነዚህ ከእነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ስቃይ ነው የተባለው። ጥፋታቸው ምን ያህል የሚለበልብ የሚያቃጥል እንዲያው ይሄ ምሳሌያዊ አነጋገር ነው እና ምን ያህል እንደሚያቃጥል ኦኬ ጥፋታቸው ምን ያህል እንደሚያቃጥል ምን ያህል ነፍስን እንደሚጎዳ ስጋንም ነፍስንም እንደሚጎዳ ለመግለጽ የገባ ቃል ነው። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚሰቃይ ስቃይ ነው የተባለው። በዚያም ወራት ሰዎች ሞትን ይፈልጋሉ አያገኟትም ይላል። ኦኬ በዚያም ወራት ሰዎች ምንን ይፈልጋሉ? ሞትን ይፈልጋሉ አያገኟትም። ይሄ ሰው መሞትን እንኳን ቢፈልጉ ከስቃዩ የተነሳ ከሚደርስባቸው ስቃይ የተነሳ በኃጢአት ምክንያት ከሚደርስባቸው ስቃይ የተነሳ በሐሰተኞች መምህራን በተነሳ የሚደርስባቸው ስቃይ በሌላም በተለይ እነዚህ በጢስ የተመሰለው ኃጢአት ከኃጢአት ውስጥ በወጡ አንበጣ በተመሰሉ የተለያዩ ነገሮች የሐሰተኞች መምህራን ወደ ኃጢአት የሚመሩ ነገሮች የተነሳ ሰዎች ቢሰቃዩም በዚያ ወራት ሰዎች ሞትን ይፈልጋሉ እንጂ አያገኟትም። በዛች በተወሰነችው ወራት ውስን በሆነችው ወራት ክፉ እችን ምድር በሚገዛበት ወራት ሰዎች ሞትን እንኳን ቢመኙ ሞትን እንኳን ማግኘት አይችሉም። በዚያ ወራት ሰዎች ሞትን ይፈልጋሉ አያገኙትም ይላል። ኦኬ ሞትን ይፈልጋሉ አያገኙትም። ምክንያቱም ከስቃዩ የተነሳ ማለት ነው። ከስቃዩ የተነሳ ሊሞቱም ይመኛሉ ሞትም ከእነርሱ ይሸሻል ይላል። ሊሞቱም ይመኛሉ ሞትም ቢሆን ከእነርሱ ምን ይላል? ይሸሻል። ይሄ የሚሆነው ግን በእግዚአብሔር አማካኝነት ነው። እግዚአብሔር አምላክ ሞትን ቢፈልጉ እንኳን ሞትን አያላብሳቸውም። ዘመኑ ገና ነውና እርሱ የሚመጣበት ገና ጊዜው ገና ነውና ሞትን እንኳን ቢመኙ አያገኟቸውም፣ ይሰቃያሉ። ቁጥር 7 ላይ የአንበጣዎቹም መልክ ለጦርነት እንደተዘጋጁ ፈረሶች ነው ይላል። አሁን አንበጣዎቹ በተቻለ መጠን እንመልከታቸው። እንዲህ አይነት መልክ አላቸው። እያንዳንዱ መልክ ለምሳሌ አክሊል ማድረጋቸው፣ ጸጉራቸው ያማረ መሆኑ፣ የሴት ጸጉር መምሰሉ፣ ይሄ ከኋላቸው ያለው ይሄ የጊንጥ ጅራቱ ለምን ይሄ ሁሉ ምስጢር አለው። አብረን የምናየው ይሆናል ማለት ነው። ቨርስ ባይ ቨርስ የምናየው ይሆናል። መጀመሪያ እንመለስ ወደ ክፍላችን። የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው፣ በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው፣ ፊታቸውም እንደ ሰው ፊት ነበረ ይላል ቁጥር 7። ከዛ ቁጥር 8 ላይ ስትመጡ ደግሞ የሴቶችም ጠጉር የሚመስል ጠጉር ነበራቸው፣ ጥርሳቸውም እንደ አንበሳ ጥርስ ነበረ ይላል። የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው ይላል። ምን ማለት ነው? ይሄ ሁልጊዜ ለጦርነት የተዘጋጁ መሆናቸውን ነው የሚገልጽ። ሁልጊዜ ለክፋት፣ ሁልጊዜ ለበደል፣ ሁልጊዜ ለጥፋት መዘጋጀታቸውን የሚገልጽ ነው። ያለማቋረጥ ለውጊያ ለጦርነት የሚዘጋጁ ፈረሶች አሉ። እነርሱን መምሰላቸው እነዚህም ያለማቋረጥ ጥፋትን ወደ ሰው ልጅ እንደሚያስገቡ ለመግለጽ ነው። ያለማቋረጥ ጥፋትን ወደ ሰው ልጅ ለማቅረብ የሚፋጠኑ መሆናቸውን ለመግለጽ ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ይላል። ቶሎ እያልን ነው የምንሄደው። ዛሬ ሰዓታችን በጣም ሄዷልና ያለችን 1 ሰዓት ናት። የሥራ ሰዓት ስለሆነ ቶሎ አብራችሁን በደንብ እንትን እያላችሁ እንደ ባለፈው ሰፊ ያለ ጊዜ አንወስድም። ቶሎ ብለን ነው ዛሬ የምናየው። የአንበጣዎች መልክ ለጦርነት እንደተዘጋጁ ፈረሶች ነው መባሉ ሁልጊዜ ለጦርነት መዘጋጀታቸውን፣ ሁልጊዜ ለጥፋት መዘጋጀታቸውን ለመግለጽ ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ይላል። አክሊል ምንን ነው የሚያሳየው? ኦርቶዶክሳውያን አክሊል ምንን ነው የሚያሳየው? አክሊል ድል ያደረጉ ሰዎች የሚላበሱት። ለምሳሌ 1 ጴጥሮስ ምዕራፍ 5 ላይ ስትመጡ 1 ጴጥሮስ
ምዕራፍ 5 ቁጥር 4 ላይ ምን ይላል? ቅዱስ ጴጥሮስ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ ይላል። የምን የእረኞች አለቃ የተባለ ኢየሱስ ክርስቶስ ነው። የእረኞች አለቃ ኢየሱስ ክርስቶስ በሚገለጥበት ጊዜ የማያልፈውን ክብር አክሊል ትቀበላላችሁ። ይሄ የክርስቲያኖች ተስፋ ነው። ክርስቲያኖች ተስፋ የሚያደርጉት ነው። እግዚአብሔር ሲመጣ የሚያገኙት አክሊል ማለት ክብር ማለት ነው። ክብርን ከእርሱ ጋር መሆን ክብር ነው። ለኔና ለእናንተ ከክርስቶስ ጋር መሆን ክብር ነው። ክብርን ትቀበላላችሁ። ጻድቃን የሚያገኙት ክብር ነው አክሊል። በራዕየ ዮሐንስ ምዕራፍ 2 ላይም ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ መታችሁ ካያችሁ የዮሐንስ ራዕይ ምዕራፍ 2 ቁጥር 10 ላይ እንዲህ የሚል ኃይለ ቃል እናገኛለን። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተን ዲያብሎስ ከእናንተ አንዳንዶችን በወህኒ ሊያገባቸው አለው። 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንሁን የሕይወት አክሊልን እሰጥሃለሁ። የሕይወት አክሊልን እሰጥሃለሁ ማለት ዘላለማዊ ሕይወትን አላብስሃለሁ። ከጸና መከራውን ጸንተህ ካለፍክ፣ በሰመርኔስ ያለውን ቤተክርስቲያን ክፍል ስናጸና ይህንን አይተናል። ከበረታ ከጸና ድል ካደረግ ከታገስክ ምን እሰጥሃለሁ እያለ ነው። የሕይወት አክሊል እሰጥሃለሁ፣ ሕይወት እሰጥሃለሁ፣ ዘላለማዊ ሕይወትን አላብስሃለሁ። ዓለም ከተዘጋጀ በኋላ የተዘጋጀልህን ዘላለም ሕይወት አላብስሃለሁ እያለው ነው ክርስቶስ በፈተና ውስጥ መጽናትን ገንዘብ ማድረግ እንዳለባቸው ሲገልጽ። አክሊል የሚለው ክብርን ነው የሚያሳየው። አክሊል የሚለው ክብርን ነው። እነዚህም አንበጦች አክሊል አንገታቸው ላይ አድርገዋል። ይሄ ያደረጉት አክሊል ምንን ነው የሚያሳየው? በራሳቸው ላይ ወርቅ የሚመስል አክሊል ነበራቸው ይላል። እንግዲህ ወርቅ አክሊል በሃይማኖት ለጸኑ ለቅዱሳን ሰማዕታት የሚሰጥ ነው፣ ክብራቸው ነው። እነዚህም አንበጦች ወይም እነዚህም ሐሰተኞች እነዚህም ራሳቸው የእውነተኛ ሃይማኖት ጠባቂ አድርገው የሚያቀርቡ ግን እውነት የሌላቸው በሐሰት የሚመላለሱ ቢሆኑም አስመስለው እውነተኞችን አስመስለው ስለሆነ የሚቀርቡት። መቼም ሐሰተኞች ነን ብለው አይደለም የሚቀርቡት። ይሁዳ በመልእክቱ ላይ እንደነገረን እውነተኞች መስለው ነው የሚቀርቡት። እውነተኛ ኮከብ መስለው ነው የሚቀርቡት። እውነተኛ ምን መስለው? ኮከብ መስለው ነው የሚቀርቡት። ስለዚህ አክሊል ያደርጋሉ። መስለው ስለሚገለጡ ሳይሆኑ መስለው ስለሚገለጡ ቅዱሳኑን ለመምሰል ሐዋርያቱን ለመምሰል በክብር ከነርሱ ጋር እንዳለ መስለው ነው የሚገለጡት። እግዚአብሔር ከነርሱ ጋር እንዳለ መስለው ነው የሚገለጡት። ስለዚህ አክሊል ያደርጋሉ። አክሊል የሚያደርጉበት ምክንያት ይሄ ነው። ለምትጽፉ ሰዎች እውነተኞች ግን አይደሉም። እውነተኞች መምህራን አይደሉም። እውነተኞች ካህናት አይደሉም። እውነተኞች ሐዋርያት አይደሉም። ምንፍቅና ነው የሚያስተምሩት። መናፍቃን ናቸው። የስህተት ትምህርት ነው የሚያስተምሩት። ሐዋርያት ሳይሆኑ ሐዋርያት ነን እንዳሉ፣ ጻድቃን ሳይሆኑ ሰማዕታት ሳይሆኑ ነን ብለው ነው የሚመጡት። ሰማዕትነትን ልንቀበል ነው የመጣ ነው፣ የጌታ ተከታዮች ነን ብለው ነው የሚመጡት። ግን ውስጣቸው ነጣቂ ተኩላዎች የተባለላቸው ነው። ግን አክሊል መደረጉ የሚያስመስሉ መሆናቸውን ለመግለጽ ነው። ይህን ሀሳብ እንድትይዙ አደራ። እሺ እንቀጥል። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ይላል። ፊታቸውም እንደ ሰው ፊት ነበር ይላል። ፊታቸውም እንደ ሰው ፊት ነበር። ምን ማለት ነው? ፊታቸውም እንደ ሰው ፊት ነበር ምን ማለት ነው? ለሰው አንደኛ ሰዎች ናቸው፣ አውሬዎች አይደሉም። ሰዎች ናቸው። ግብራቸው ነው በአንበጣ በጢስ በጊንጥ የሚመሰለው። ግብራቸው ክፉ ነው። ግን ፊታቸውም እንደ ሰው ፊት ነበረ ሲል አንድም ሰው ናቸው፣ ሌላኛው ደግሞ ፊታቸውም እንደ ሰው ፊት ነበረ ማለት ሰዎች ሊቀበሏቸው በሚችሉት መልኩ ነው ሐሳባቸውን የሚያቀርቡት። ሰው ሊቀበላቸው በሚችለው መልኩ ሐሳባቸውን ያቀርባሉ። እነዚህ ሐሰተኞች ማለት ነው። በሚያቆላምጥ ንግግር ይናገራሉ። የሰውን ልብ በሚገዛ መልኩ ይመጣሉ። ማለትም አውሬ መስለው አይደለም የሚመጡት። ግብራቸውን መስለው አይደለም የሚመጡት። መልአክ መስለው ነው የሚመጡት። እውነተኛ መስለው ነው የሚመጡት።
ሐዋርያት መስለው ነው የሚመጡት። ነቢያት መስለው ነው የሚመጡት። ኦኬ የእውነት መንገድ ላይ እንደሚመላለሱ መስለው ነው የሚመጡት። ግን እነሱ እውነተኞች አይደሉም። ሐሳባቸው ሌላ ነው። ያ ሐሳባቸው ምንድነው? ከእግዚአብሔር መለየት፣ ሰው ከክፋት ሰውን ከእውነተኛ መንገድ ነጥሎ ወደዛው ጉድጓድ ጥልቁ መጣል ዓላማ አድርገው ነው የሚመጡት። የጥልቁ ጉድጓድ መክፈቻ ተሰጠ። ጉድጓድ የተባለ ምንድነው? ገሃነመ እሳት። ኦኬ ከእግዚአብሔር መለየት ወደዛ ለመውሰድ ነው ዓላማቸው በውስጣቸው። ግን ሲመጡ ፊታቸው እንደ ሰው ፊት ነበር መባሉ አንድም ሰው ናቸው፣ ሁለተኛ ሰው ሊቀበላቸው የሚችለውን መልእክት ይዘው ነው የሚመጡት። ሰውን የሚያሸሽ መልእክት አይደለም ይዘው የሚመጡት። ኦኬ በሚያቆላምጥ ንግግር ነው የሚናገሩት። ኦኬ ሰውን የሚያስደነግጥ ቃል አይደለም የሚጠቀሙት፣ የሚያባብል ቃል ነው። እውነተኞቹ ሐዋርያት ንስሐ ግቡ እያሉ እየገሰጹ ይመጣሉ። እነሱ ደግሞ እያባበሉ ነው የሚመጡት። እንደ ኒቆላዎስ ምን ችግር አለው ትዳርህን ብትፈታ? ምን ችግር አለው ለጣዖት የተሰዋን ነገር ብትበላ? ኦኬ በገላትያ ምዕራፍ 5 ላይ የተዘረዘረውን የሰው የስጋ ባህሪ ተብሎ የተገለጹትን እነዛን ሰው ይተገብር ዘንድ ኦኬ እየመከሩ ይመጣሉ። ለምሳሌ ገላትያ ላይ እንመለስ። ወደ ገላትያ መጽሐፍ አንዴ ገላትያ 5 ላይ እሺ ቅዱስ ጳውሎስ ሚለናል፣ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ፣ ስለዚህም የምትወዱትን ልታደርጉ አትችሉም ይላል። አሁን ሰው የሚወደው ነገር አለ፣ በስጋው የሚወደው ነገር አለ። ሰዎች ቢሰርቧችሁ ምንድነው ማድረግ የምትፈልጉት? መልሳችሁ መሳደብ አይደለ? አንድ ሰው ቢሰርቧችሁ መሳደብ፣ ሰዎች ቢመቷችሁ መምታት፣ ሰዎች ቢያሳድዷችሁ ማሳደድ አይደል? ይሄ ስጋዊ የሆነ ልማድ ደስ የሚለን። ኦኬ ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋም ስራ የተገለጠ ነው አለ። ሰው በስጋው ማድረግ የሚፈልገው ምንድነው? ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ የስጋ ስሜት የተባለ ኃጢአትን ማድረግ ሰው ይፈልጋል። ኦኬ ሰው የስጋ ስራ ተብሎ የተገለጠውን እነዚህን ባህሪያት መፈጸም ይፈልጋል። እነዚህም ሐሰተኞች ሲመጡ ምን አላቸው ብሎናል። እንመለስ። በዮሐንስ ራዕይ ምዕራፍ 9 ላይ ምዕራፍ 9 ላይ ምን አላቸው ብሏል? ፊታቸው እንደ ሰው ፊት ነበር ሲል ሰው ልጅ ሊቀበለው ወይም ሊያደርገው የሚፈልገውን ነገር እየተናገሩ ይመጣሉ፣ በሰው ዘንድ ተቀባይነት ለማግኘት ማለት ነው። ዛሬ ላይ እንዳለው ማለት ነው። ሰው አሁን ምንድን ነው ገንዘብ አይደል የሚፈልገው አሉ አይደል? ያው በሐሰተኛ ነቢያት ሜጀር ማይነር ምናምን እያሉ የሚመጡ አሉ አይደለ? ሰው ልጅ መስማት የሚፈልገውን ነገር ይናገራሉ። ስለዚህ ሰዎች ይቀበሏቸዋል። ምንድነው የሚናገሩት? በቃ ባንክ ውስጥ 1 ሚሊዮን ብር አስገብቼልሃለሁ ይላል። ያ ሰው ገንዘብ ተሰጠ ሲባል ደስ ይለዋል፣ ይቀበላል፣ እነሱን ይቀበላል። ስለዚህ ፊታቸውም እንደ ሰው ፊት ነበረ። ሰው የሚፈልገውን ነገር እየተናገሩ ነው የሚመጡት። እውነተኞቹ ሐዋርያት፣ እውነተኞቹ ነቢያት ግን ሰው መስማት የሚፈልገውን ሳይሆን እግዚአብሔር ተናገሩ ያላቸውን ነው እየተናገሩ የሚመጡት። ለሰው ልጅ ፊት ሳይሆን የሚያገለግሉት ለእግዚአብሔር ቃል እውነተኛ ሆኖ ይመጣሉ። ንስሐ መግባት አለብህ ካለ ንስሐ ግባ ብሎ ይመጣል። ዘማዊ ከሆንክ ዘማዊ ነህ ብሎ ይመጣል። ኦኬ ስለዚህ እውነተኞቹና ሐሰተኞቹ የሚለዩበት ሌላኛው ምክንያት ምንድነው? እውነተኞቹ እውነትን እየተናገሩ ይመጣሉ። ሐሰተኞቹ ፊታቸው እንደ ሰው ፊት ነበር መባሉ ሰው ሊቀበለው ሰው የሚወደውን ቃል እየተናገሩ ይመጣሉ። ፊታቸውም እንደ ሰው ፊት ነበር የተባለው ለዚህ ነው፣ ሰዎች እንዲቀበሏቸው ማለት ነው። ሰዎች እንዲቀበሏቸው። እሺ እንቀጥል። ቁጥር 8 ላይ የሴቶችም ጠጉር የሚመስል ጠጉር ነበራቸው ይላል። ኦኬ ይሄው የሴቶችም ጠጉር የሚመስል ጠጉር ነበራቸው ምን ማለት ነው? የሴቶችም ጠጉር የሚመስል ጠጉር ነበር። እስቲ አሁን ይሄ ስታዩ እንዴት ነው? ያምራል አያምርም? ያምራል አያምርም? እስቲ መልሱ። ያምራል አያምርም? ፀጉሩ ያምራል?
ጸጉር አሰራሩ ያምራል ወይ? ስታዩት እንዴት ነው? ያምራል አያምር? አይ እንደው ዝም ብሎ ጊንጥ ላይ ስለሆነ ነው እንጂ በልባችሁ ያምራል እያላችሁ አላለኝ። ኤኒዌይስ እንመለስ። እሺ ምንድነው የሚለው ቃሉ? የሴቶችም ጠጉር የሚመስል ጠጉር ነበራቸው ሲል አመጣጣቸው መልካም በሆነ መልኩ ነው። ኦኬ ሰዎች ሊቀበሏቸው በሚችሉት መልኩ በሚስብ መንገድ ይመጣሉ። እነዚህ ሐሰተኞች በሚስብ መንገድ ነው የሚመጡት። በሚስብ አሁን የሴት እነዚህ ጸጉሮች ስታዩ እንደሚስበው እነሱም አመጣጣቸው በሚስብ መልኩ ነው። መልከ ጥፎዎች አይደሉም። አሁን አንዳንድ ሰው ሰይጣን ሲባል እንዴት ነው ወይም ደግሞ እነዚህ ሐሳዊ ምናምን ጭራቅ ምናምን አድርጎ ለረቢ ስለው አይደለም። እንደዛ ቢሆንማ ማን ይቀበላቸዋል? ጭራቅ መስለው ቢመጡ ጭራቅ መስለው መጥቶ ሊያስተምር ቢሞክር ማን ይቀበላቸዋል? የሚቀበላል እንዴ? አይደለም። ቁጭ ብሎም የሚሰማም የለም። እንኳን ጭራቅ መስለው መጥተው ሌላም ነገር መስለው ቢመጡ ማንም አይቀበላቸው። ግን እንደዚህ ተውበው አጊጠው ይመጣሉ። ከኔ ጋር ናችሁ? አሁን በዚህ በየሚዲያው ላይ ላይቭ ላይ ሲወጡ ተኳኩለው ነው የሚወጡት። ከአንደበታቸው የሚወጣው ግን የተኳኳለ ቃል ነው እንዴ? ነው አይደለም። የስድብ ቃል አይደለ? እንደው ምን ቁም ነገር ለአይን በሚስብ መልኩ ነው የሚመጡት። ለአይን የሚስብ ሜካፑን አድርገው ተቀባብተው ለባብሰው ከዛ ምን ጉድ ነው ብሎ ሰው ይገባና ቁጭ ብሎ ሊያደምጥ ሲል ከአንደበታቸው የሚወጣው ግን ጢስ ነው። ጢስ የተባለ ኃጢአት፣ ጢስ የተባለ በደል፣ ክፋት፣ ስድብ ነው የሚወጣው ከአንደበታቸው። መርዝ ነው የሚረጩት። ለአይን የሚስብ መልክ አላቸው። በነገራችን ላይ ጢስ የተባለ ሐሰተኞችን ብቻ አይደለም። በደንብ አድርጋ ጢስ የተባለ በባለፈው አይተናል። እንዲያው የባለፈውን ትምህርት ደግሜ ወደኋላ መመለስ ስለማልፈልግ ነው ሰዓታችን ለመጠበቅ። የባለፈውን ትምህርት የተማራችሁ የዛሬው ትምህርት ይገባችኋል። ጢስ የተባለ ኦኬ ከአንድ ቦታ የሚወጣ ጢስ የተባለ ምንድን ነው? ኃጢአት። ከዛስ ደግሞ ከጢስ ውስጥ ምን ወጡ? እነዚህ አንበጦች ወጡ። እነዚህ አንበጦች ምንድን ናቸው? ሐሰተኞች መምህራን፣ ሐሰተኞች ነቢያት። ከዛስ አልፎ በቃ አይደለም ኃጢአት እንድናደርግ የሚያደርጉ ነገሮች ሁሉ፣ ቴክኖሎጂ ሁሉ አይምሯችንን በክፋት እንዲይዝ መጥፎ ነገር በስልኮቻችን እንድናይ የሚያደርጉን የተለያዩ ቪዲዮዎች ሁሉ ሳይቀር በአንበጦች ይመሰላሉ። ወደ እግዚአብሔር የማይመሩ በጠቅላላ ወደ እግዚአብሔር የማይመሩ ነገሮች ሁሉ ሰውንም ጨምሮ በምን ይመሰላሉ? በእነዚህ አንበጦች። ታዲያ ዛሬ ብዙ አንበጦች የሉም እንዴ? በቲክቶክ ላይ ከጢስ ውስጥ የወጡ ብዙ አንበጦች አሉ የሉ? ስታዩዋቸው ያምራሉ። ከአንደበታቸው የሚወጣ ግን መርዝ ነው። ከክርስቶስ የሚለይ የሚገድል ነው። ስታዩዋቸው አጊጠዋል። እንደዚህ አንበጣ ጸጉራቸውን ተሰርተዋል። ለአይን የሚስብ ነገር አላቸው። ቁጭ ብላችሁ ግን ስትሰሟቸው ከእግዚአብሔር ከሐዋርያት ከነቢያቱ የሚያርቁ ናቸው። አሉ የሉ? አሉ። ለዛ ነው ኢትዮጵያውያን መምህራን ጸጉራቸው የሴቶች ጠጉር የሚመስል ጠጉር ነበራቸው ይላል። ይህም የእነዚህ አጥፊዎች ሲቀርቡ ኦኬ አካሄዳቸውም ያማረ ነው፣ ጅማሬያቸው ያማረ ነው። ግን ቀርባችሁ ስትጠጓቸውና ስትሰሙ ከልብ ከአንደበታቸው የሚወጣው ቃል እናንተን ከእግዚአብሔር ክብር ነቅሎ አውጥቶ ወደ ሲኦል የሚጨምር ነው። እየገባችሁ ነው? ግን አሁን አው የምትሉኝ እየገባችሁ ነው? ክርስቲያኖች እየገባችሁ ነው? አዎ እይታቸው ውቦች ናቸው። ኦኬ ውቦች ናቸው። እሺ አንድ ሁለት መጽሐፍ ቅዱስ ጥቅስ ልስጣችሁ። አንድ ሁለት መጽሐፍ ቅዱሳዊ ጥቅስ ልስጣችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ሁለተኛ ቆሮንቶስ ለምትጽፉ ሰዎች ምዕራፍ 11 ምንድነው የሚለው? ቅዱስ ጳውሎስ ምንድነው የሚለው ስለ ሰይጣን?
ከቁጥር 12 ጀምሮ ላንብብላችሁ። ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያት ከሚፈልጉ ምክንያት ቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ ካለ በኋላ ቁጥር 13 እና 14 ላይ እነዚህ ሐሰተኞች ምን አይነት መልክ አላቸው? እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንደሚመስሉ ራሳቸውን ምን ይላሉ አለ ቅዱስ ጳውሎስ፣ እየለወጡ። ይኸው ሃይላይት ላድርግላችሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንደሚመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ግን የሚለውጡት እውነተኞቹን ያማሩትን ሐዋርያት መስለው ነው የሚቀርቡት። ኦኬ፣ በትምህርታቸው ያማሩትን ሐዋርያት መስለው ነው የሚቀርቡት። ቁጥር 14 ላይ ስትመጡ ይህን ሐሳብ እንዲህ አድርጎ ያስቀምጥልናል። ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ምን ይላልና? ይለውጣልና። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ምን ይላል? ይለውጣልና። በአማረ መልኩ ራሱን ይገልጻል። በአማረ መልኩ። ትምህርቱ ግን ከእግዚአብሔር ቃል የራቀ ነው። እሺ፣ ይቀጥላል ቅዱስ ጳውሎስ። ይህም ድንቅ አይደለም። አይተናል። ቁጥር 15 ላይ እንግዲህ አገልጋዮች ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል። ግን አለ ፍጻሜያቸው ሞት ነው፣ ፍጻሜያቸው ከእግዚአብሔር መለየት ነው። እንደ ስራቸው ይሆናል። ግን ግብሩን ሲፈጽሙት መልከ መልካም ሆነው ነው የሚፈጽሙት። ግብሩን ሲፈጽሙት የብርሃን መልአክ መስለው ነው የሚፈጽሙት። በነገራችን ላይ በቤተ ክርስቲያናችን ዲያብሎስ ምናምን እንደው በአውሬ መልኩ ሲገለጥ ወይም ጥቁር አድርገው ሲገልጡ ግብሩን ለማሳየት ነው። ግን ያማረ መስለው ነው የሚቀርቡት። ውብ መስለው ነው የሚቀርቡት። መልከ መልካም መስለው ነው የሚቀርቡት። ኦኬ፣ መልከ መልካም መስለው ነው። ፊታቸውን እንደ ሰው ፊት ነበር፣ እንደ ሰው ፊት መስለው ነው የሚቀርቡት። ግብራቸው ነው ክፉ። ግልጽ ነው አይደል ክርስቲያኖች? ግብራቸው ግን ክፉ ነው። እሺ እንቀጥል። እሺ ጥርሳቸው እንዳንበሳ ጥርስ ነበር ይላል። ጥርሳቸው እንዳንበሳ ጥርስ ምን ማለት ነው? ጥርሳቸው እንዳንበሳ ጥርስ ነበረ። ኦኬ፣ ጥርሳቸው እንዳንበሳ ጥርስ ነበረ ማለት የጠነከረ። ኦኬ፣ ቢችል ሁሉንም ሰው ማጥፋት ገንዘብ ማድረግ የሚፈልግ። ኦኬ፣ ሰውን ሁሉ ከእግዚአብሔር እቅፍ የወጣውን የሰሟቸውን ሁሉ የማድቀቅ፣ የማጥፋት፣ የመስበር አቅም እንዳላቸው ነው የሚናገረው በስህተት ትምህርታቸው። ግልጽ ነው። ማንንም ሰው ትልቅ ትንሽ አይሉ፣ ከሊቅ እስከ ደቂቅ ይሄ ጥርስ የአንበሳ ጥርስ ነገሮችን እንደሚያደቅ፣ ኃያላንን እንደሚያደቅ እነዚህም ሐሰተኞች እንደ ከዋክብት የተጠሩ ቅዱሳንን ሳይቀር በትምህርታቸው ከተወሰዱ የማጥፋት ኃይል እንዳላቸው ነው የሚገልጸው። የመስበር ኃይል እንዳላቸው ነው የሚገልጸው። የመስበር ኃይል እንዳላቸው ነው የሚገልጸው። ለዚህ ነው ቅዱስ ጳውሎስን በአንበሳ የሚጠራቸው። አያችሁ የቁጥር 14 ላይ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል አለ። በሌላ ቦታ ደግሞ በአንበሳ ሲመስላቸው እናያለን። በጴጥሮስ መልእክት ላይ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 አንዴ ልክፈትላችሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ያው በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። እንደሚያገሳ አንበሳ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በመጠን ኑሩ ንቁም ተብሎ ተጠቅሷል፣ ተነግሯል። ይሄ ምንም ነው የሚያሳየው? እነዚህ ያገኙትን ከሊቅ እስከ ደቂቅ የሰሟቸውን የተገዙላቸውን ሰብረው መግደል፣ ሰብረው ማጥፋት፣ የመስበር አቅም እንዳላቸው
ኃይላቸውን ለመግለጽ ነው። ጥርሳቸው እንደ አንበሳ ጥርስ ነበረ። አንበሳ ያገኘውን እንደሚሰብር እንደማይመርጥ፣ እነዚህም የሰሟቸውን በመጠን ኑሩ ንቁም እንደተባለ ያልነቁትን እንደሚያጠፉ እንደሚሰብሩ በትምህርታቸው መርዝን እንደሚያላብሱ ለመግለጽ የገባ ቃል ነው። እሺ ቁጥር 9 እነዚህ እነማን ናቸው? ክፍል 1 ላይ የተማራችሁት ትምህርት በግልጽ ተረዳላችሁ ዛሬ የምትማሩ። እሺ የብረት ጥሩር የሚመስል ጥሩር ነበራቸው ይላል። የብረት ጥሩር የሚመስል ጥሩር ነበራቸው። እሺ አንዴ ተመልከቷቸው። እንግዲህ የብረት ጥሩር የሚመስል ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች፣ እንደ አንድ ፈረስ አይደለም የተባለው፣ አስተውሉ። እንደ ብዙ ፈረሶች ነው የተባለው። የብረት ጥሩር የሚመስል ጥሩር ነበራቸው። ኦኬ አታለው ስበው ሰዎችን ምን ማድረግ ይችላሉ? መግዛት ይችላሉ። ኦኬ በእነሱ ላይ እነሱን የተመለከቷቸው ትምህርታቸውን ያደመጡ ማለት ነው። የሚመጡት ለማመን አይደለም ይላሉ። እነርሱ የሚመጡት በክርስቶስ ለማመን አይደለም፣ ወይም ደግሞ ንስሐ ገብቶ ቤተክርስቲያን ለመቀላቀል አይደለም። የሚመጡት ለማሳመን ነው። ኦኬ ስለዚህ ሁልጊዜ ለስራ የተዘጋጁ ናቸው። ጥሩር እንደምታዩት ሁልጊዜ ለጦርነት የተዘጋጀ ወታደር ነው ይመስሉት። ሁልጊዜ ለጥፋት የተዘጋጀ ደረታቸው ላይ እንዳያችሁት ሁልጊዜ ለስራ ተዘጋጅቷል። ያ ስራቸው ለማመን አይደለም፣ ለማጥፋት ነው። ሰው ልጅን ለማጥፋት ነው። ሰው ልጅን ወደ እግዚአብሔር ክብር ለማቅረብ ሳይሆን ከእግዚአብሔር ክብር ለመነጠል ነው ሁልጊዜ የሚዘጋጁት። ስለዚህ ኃይል መሳሪያቸው ሁሉ ሰውን ለመግደል እንጂ ሰውን ለማዳን አይደለም። ከዛ ደግሞ የክንፋቸው ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ነበር ይላል። አሁን አንዴ ድምፅ ላሰማችሁ። አሁን ከዚህ ክፍል ላይ አንድ ነገር ትይዙልኛላችሁ ሐሳቡን ለመረዳት። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች፣ እንደ አንድ ፈረስ አይደለም። ሐሳቡን ለመረዳት እቺ ብዙ የምትለዋን ቃል ያዙልኝ። እንደ ብዙ ፈረሶች ሰረገላዎች ድምፅ ነበር ይላል። አሁን ምን ነው ይሄ የሚያሳየው የሚለውን እናያለን። ኦኬ በደንብ አድርጋችሁ ስሙ። ድምፅ ላሰማችሁና የብዙ ፈረሶች ድምፅ ምን ይመስላል የሚለውን ሐሳብ ለመረዳት። ኦኬ እሺ አንዴ ደግመን እንስማውና እንቀጥላለን። እሺ ሰዓት ለመጠበቅ እንቀጥል። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምፅ ነበረ። ምንን ነው ይሄ የሚያሳየው? ይሄ ምንን ነው የሚያሳየው? ብዙ የሚለው ቃል ምንን ነው የሚያሳየው? የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ነበረ። ይህም አንደኛ እነሱ ብዙ የሚለው ቃል ብዛታቸውን ነው የሚገልጸው። እነዚህ መምህራን ሐሰተኞች ነቢያት እንደሚበዙ በዛች በተሰጣቸው ጊዜያት ውስጥ ሰውን በስህተት ትምህርት ለመንደፍ አንደኛ ብዙዎች እንደሆኑ፣ ሁለተኛ እንደሚፋጠኑ ነው። ፈረስ የክንፋቸው ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምፅ ነበር መባሉ ፈረስ በሰረገላ ላይ ሆኖ ወደ ጦርነት እንደሚጋልብ እነሱም የሰውን ልጅ ለማጥፋት የሰውን ልጅ በስህተት ትምህርት ውስጥ
ለመክተት ከእግዚአብሔር ክብር ለማራቅ እንደሚፋጠኑ ነው የሚነግረን። ጥፋታቸው ለመልካም ነገር አይፋጠኑም፣ ለክፋት ይፋጠናሉ። ለቅድስና አይፋጠኑም፣ ለርኩሰት ይፋጠናሉ። ሰውን በኃጢአት ለመጣል ይፋጠናሉ። ፈረስ ለጦርነት ወደ ጦርነት በሰረገላ ላይ እንደሚፋጠን እነሱም ኃያላን መሆናቸው ኃይላቸው ኃያል መሆኑን ለመግለጽ ነው። ሁለተኛ ለጥፋት ደግሞ የሚፋጠኑ መሆኑን ለመግለጽ ነው። ዲያብሎስ ጥቂት ጊዜ እንደቀረው አውቆ እንደሚል እነሱም ጥቂት ጊዜ እንዳላቸው ይፋጠናሉ። እሺ፣ ብዙ ፈረሶች መባሉ ብዙዎች መሆናቸውን ለመግለጽ ነው። እነዚህ ሐሰተኞች ብዙ መሆናቸውን ለመግለጽ ነው። ኦኬ፣ እሺ፣ ቶሎ እያልን እንሂድ። ቁጥር 10 ላይ ነው ያለነው። እንደ ጊንጥም ጅራት ያለ ጅራት አላቸው፣ በጅራታቸውም መውጊያ አለ ይላል። አሁን እንደ ጊንጥም እነዚህን አንበጦች አይተናቸዋል። ጅራት አላቸው። ጅራታቸውን እንዲህ ደግሞ ተመልከቱ። እንደ ጊንጥ አይነት ጅራት አላቸው ይላል። ኦኬ፣ እንደ ጊንጥ ያለ ጅራት አላቸው፣ በጅራታቸውም መውጊያ አለ ይላል። ኦኬ፣ ጊንጥ በነገራችን ላይ በጅራቷም ታጠፋለች አይደለ? ይሄ ጊንጥ በጅራቷም ታጠፋለች እና ይሄ በጅራቷ እነዚያም በጣም ይመስሉ እንደ ጊንጥ አይነት ጅራት አላቸው መባሉ ምንን ነው የሚያሳየው? ኦኬ፣ ምንን ነው የሚያሳየው? እነሱ ብቻ አይደለም የሚያጠፉት፣ ተከታዮቻቸውም ያጠፋሉ። አሁን ይሄን ሐሳብ ለመረዳት እዚህ ላይ እንግዲህ ነገር ላበዛ ነው። በደንብ አድርጋችሁ ስሙኝ። ኦኬ፣ በጣም እንደውም ምሳሌ አድርገን የምንወስደው ኒቆላውያንን ይሆናል ማለት ነው። ኦኬ፣ ዲያቆን ኒቆላዎስ የእሱ ተከታዮች ኒቆላውያንን ይሆናል። አሁን ስሙ በደንብ ባካችሁ፣ ሚስጥሩን ለመረዳት ይህን ክፍል በደንብ አድርጋችሁ ስሙ። አንበጦች ናቸው። ኦኬ፣ በጊንጣቸውም በጊንጥ በደንብ ስሙኝ። በጊንጥ በጅራቷም እንደምትማታ እነሱም በጅራታቸው ይማታሉ። ኦኬ፣ በጅራታቸውም ሰውን ያጠፋሉ። ምንን ነው ይሄ የሚያሳየው? አሁን ዋናዎቹ አሉ። ከዛ ደግሞ ጊንጥ ደግሞ በጅራት ምሳሌ ተደርገው ይነገራሉ። ዋናዎቹ እነ ኒቆላዎስም ያጠፋሉ፣ ተከታዮቻቸውም የእነሱን ትምህርት ከኋላ የተከተሉ ትምህርታቸውን ተከትለው በኋላ የመጡ እነሱም አጥፊዎች ናቸው። ስለዚህ እነ ሊዮን ብቻ አይደለም፣ የሊዮንም ተከታዮች ያጠፋሉ። እነ ኒቆላዎስ ብቻ አይደለም፣ የኒቆላዎስም ተከታዮች አጥፊዎች መሆናቸውን ለመግለጽ ነው በጅራታቸው የተጠቀሱት። ለምሳሌ ሐዋርያት ዮሐንስ ራዕይ ምዕራፍ 2 እንመልከት። ኦኬ፣ ዮሐንስ ራዕይ ምዕራፍ 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኤፌሶን የቤተክርስቲያን አለቃ ምንድን ነው ያለው? ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። ኒቆላውያን የተባሉት የኒቆላዎስን ትምህርት የተከተሉ ነው። የዲያቆን ኒቆላዎስ ትምህርት የተከተሉ። እርሱ ምን ያደርግ ነበረ? ትዳር መፍታት። እሱ ራሱ ትዳር የፈታ ነው። ኦኬ፣ እሱ ራሱ ትዳር የፈታ ነው። ፕላስ ትዳር መፍታትን ያስተምራል፣ ዝሙትን ያስተምራል፣ ለጣዖት የተሰዋን ክርስቲያኖች እንዲበሉ ያስተምራል። እና እግዚአብሔር አምላክ የእርሱን ግብር ብቻ አይደለም የሚጠላው፣ ተከታዮቹ ምን ተብሎ ይጠራሉ? ኒቆላውያን ተብሎ ይጠራሉ። የዲያቆን ኒቆላዎስ ተከታዮች ማለት ነው። ስለዚህ የኒቆላውያንን ስራ ጠልቻለሁ ሲል የእሱ ባስተማራቸው ትምህርት ነው እነሱም የሚሄዱት ማለት ነው። ስለዚህ የእርሱንም ግብራቸውን ነው የሚያወራው። የዲያቆን ኒቆላዎስንም ግብር ቅዱስ ስላልሆነ ኃጢአት ስለሆነ በዛ ጢስ ስለተመሰለ የእርሱንም ግብር እጠላለሁ፣ የእርሱን ተከታዮችንም ግብር እጠላለሁ ሲል፣ ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና ብሎ የኤፌሶን የቤተክርስቲያን አለቃ የኒቆላውያንን ግብር ስለጠላ ያመሰግነዋል። እነዚህ ሐሰተኞች እንመለስ። በአንበጣ የተመሰሉ እነዚህ ሐሰተኛ መምህራን፣ ሐሰተኛ ነቢያት ወደ ኃጢአት የሚወስዱ ማንኛውም ነገር
በጊንጥ ጅራት ተመስለዋል። ምን ማለት ነው? ዋናዎቹ አንበጦች ብቻ ሳይሆን ጅራታቸውም ሰውን ይጎዳል። ጅራታቸውም ሰውን ይጎዳል። ምን ማለት ነው? ተከታዮቻቸውም ሰውን ይጎዳሉ። ኒቆላዎስ ብቻ ሳይሆን የኒቆላዎስ ተከታይ ኒቆላውያንም ጭምር ሰውን ይጎዳሉ። ሌላ እሺ፣ እነዚህ አንበጦች በሐሰተኛ መምህራን በሐሰተኛ ነቢያት ብቻ አይደለም ብያቸዋለሁ። ወደ ኃጢአት በሚወስዱ በማንኛውም ነገር ይመሰላሉ። ኦኬ፣ ሌላ ምሳሌ ልስጣችሁ። ለምሳሌ በአውሮፓውያን እንመልከት። አሁን ይሄ የሰዶም ግብር፣ ወንድ ከወንድ ሴት ከሴት ከሰዶም ግብር መካከል አንዱ እሱ ነው። ኦኬ፣ ያ ኃጢአት መጀመሪያ የት ነው የጀመረው? በውጭ ዓለም አይደለ? በአውሮፓ ምድር ዋናዎቹ እነሱ ናቸው። ግን በኋላ ላይ ይሄ ግብር ወዴት መጣ? ወደ ሀገራችንም መጣ። ዛሬም ከ30 እስከ 60 ሺህ ከዛ በላይ ቁጥሩ የሆኑ በዚህ ግብር በዚህ ኃጢአት የሚመላለሱ ሰዎች አሉ። አሁን እነሱ የዋናዎቹ ተከታዮች እንኳን ሳይቀር ዛሬ ላይ ሀገራችን ላይ ወጣቶችን ልጆችን በማባለግ ወደ ኃጢአት በመውሰድ በዚህ ግብር እንዲመላለሱ በማድረግ ጊንጥ በጅራቷ መታ እንደምትጎዳ እነሱም ዛሬ እየጎዱ ይገኛሉ ማለት ነው። እሺ፣ ሌላ ደግሞ ምሳሌ ልስጣችሁ። ፊልም መጥፎ ፊልም ማለት ነው። መጥፎ ነገር የሚታይበት ፊልም ማለት ነው። ምሳሌ ፖርኖግራፊ ምናምን በጊንጥ ይመሰላል። ዋናው ፖርኖግራፊ በጊንጥ ይመሰላል ከእግዚአብሔር ክብር ስለሚያርቅ ማለት ነው። ያንን መጥፎ ቪዲዮ ግን የሚመለከቱ ሰዎች በጊንጡ ጅራት ይመሰላሉ። ምክንያቱም እነሱም ተመልክተው ነገ ሌላውን ሰው ኢንፍሉዌንስ ያደርጋሉ ማለት ነው። ሌላውን ሰው ያንን ነገር እንዲያደርግ ይገፋፋሉ ማለት ነው። ሌላውን ሰው ወግተው ይጥላሉ ማለት ነው። እየገባችሁ ነው የክርስቲያኖች? ግልጽ ነው ሀሳቡ? እየገባችሁ ነው? እየገባችሁ ነው? እሺ፣ የጅራቱ ሚስጥር ገብቷችኋል? በኋላ ፈተና ላይ ችግር እንዳትፈጥሩ። ግልጽ ነው የጅራቱ አዎ። ስለዚህ በትምህርት መልክ ስናየው እና አሪዮስ ብቻ አይደለም በጊንጥ የሚመሰለው። የአሪዮስ ደቀ መዝሙር በጅራቱ ይመሰላሉ፣ በጊንጥ ጅራት። አሪዮስ ብቻ አይደለም ቤተክርስቲያንን የሚጎዳ። አሪዮስ ብቻ ነው እንደ ቤተክርስቲያንን የሚጎዳ? የአሪዮስን ትምህርት የተከተሉ አሪዮሳውያንም ሰውን ይጎዳሉ። ንስጥሮስ ብቻ ነው ቤተክርስቲያንን የሚጎዳ? ክርስቲያኖች ንስጥሮስ ብቻ ነው እንደ ቤተክርስቲያንን የሚጎዳ? አሁን ይሄ ንስጥሮስ ነው። ንስጥሮስ ብቻ ነው ቤተክርስቲያንን የሚጎዳ? ተከታዮቹም ንስጥሮሳውያን ቤተክርስቲያንን ይጎዳሉ። መቅዶኒዎስ ብቻ ነው ወይ ቤተክርስቲያንን የሚጎዳ? መቅዶኒዎስ ብቻ ነው ቤተክርስቲያንን የሚጎዳ? አይደለም። የእርሱ ተከታዮችም እንደዛው ማለት ነው። ሊዮንን ብቻ መውሰድ አንችልም። ሊዮን ብቻ አይደለም ቤተክርስቲያንን የሚጎዳ፣ የሊዮን ተከታዮችን ቤተክርስቲያንን ይጎዳሉ። ኒቆላዎስ ብቻ አይደለም ቤተክርስቲያንን የሚጎዳ፣ ኒቆላውያንም ቤተክርስቲያንን ይጎዳሉ፣ የእሱ ተከታዮች። ግልጽ ነው። ኦኬ፣ እንመለስ። እሺ፣ ያው ስለዚህ ሰዎችንም 5 ወር እንዲጎዱ ስልጣን አላቸው ይላል። ሰዎችን ስንት ወር? 5 ወር እንዲጎዱ ስልጣን አላቸው። ይሄን ቅድምም አይተናል። እነዚህ ሐሰተኞች
5 ወር መባሉ ጊዜው ማጠሩን ለመግለጽ ነው 5 ወር ተብሎ የተገለጠው። ኦኬ 5 ወር ተብሎ የተገለጠው ጊዜው ማጠሩን ለመግለጽ ነው። ግን 5 ወር እንዲጎዱ ስልጣን አላቸው። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። ይህን ክፍል በብዙ አይተናል። አይ ቲንክ አንዳንድ ኢትዮጵያውያን መምህራን አንድም ተርጓሚውንም አይተናል። ግን እንድሪያስ ዘቂሳርያ 5 የስሜት ህዋሳት ናቸው ብሎ ተርጉሞታል። ኃጢአት የሚገባው በእነዚህ በ5ቱ ህዋሳት ነውና ሰው ልጅ በ5 ወር እንዲጎዱ ስልጣን አላቸው ተባለ። ኦኬ በ5ቱ ህዋሳት ሰው ልጅ ኃጢአት ያደርጋልና እነዚህ 5ቱ ህዋሳት ብሎ ይተረጉመዋል እንድሪያስ ዘቂሳርያ። ቅድም ሌላም ጎርጎሪዮስን አይተናል። ጎርጎሪዮስ ነባቤ መለኮት አማናዊ በግ ጌታችን መድኃኒታችን ኢየሱስ ክርስቶስን አማናዊ በግ ይሏል። መስዋዕት በሆነባቸው 5ቱ ቀናት ሕማማትን ያነሳል ከሰኞ እስከ ዓርብ። በዛ ጊዜ ሰው ልጅ ከ5ቱ የስሜት ህዋሳትን ከጢሱ ማለትም ከጢስ የሚለው ኃጢአትን ነው ከኃጢአት ከበደል ራሱን መጠበቅ እንዳለበት አንስቶ ይናገራል። ግን 5 መባሉ ጊዜው ውስን መሆኑን ጊዜው ውስን መሆኑን ለመግለጽ ነው። እሺ አይ ቲንክ እዚህ ላይ ብናቆም የተሻለ ይመስለኛል። ከቁጥር 5 እስከ 10 ነው ያየነው። ከ5 እስከ 10 ነው ያየነው። እንግዲህ እግዚአብሔር ቢፈቅድ ከቁጥር 11 እስከ ፍጻሜ ከቁጥር 11 እስከ ፍጻሜ ረቡዕ የምናየው ይሆናል ማለት ነው። ረቡዕ የምናየው ይሆንና እንጨርሳለን ምዕራፍ 9ን። ምዕራፍ 10ን 8 9 10ን ከጨረስን በኋላ ምዕራፍ 11ን ከመጀመራችን በፊት ፈተና ይኖራል። ምዕራፍ 11 ከመጀመራችን በፊት ፈተና ይኖራል። ለፈተና ተዘጋጁ። ምዕራፍ 10 ጨርሰን ምዕራፍ 10 ትንሽ ናት። የሚቀጥለው ሳምንት ሰኞና ረቡዕ ካየን በኋላ ምዕራፍ 10ን እንጨርሳለን። ምዕራፍ 11ን ከዛ ፈተና ነው ማለት ነው። እሺ